بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام وعلى رسول الله صلى الله عليه وسلم إن شاء الله فالله سبحانه وتعالى فقاد كأربع النووية كتابات الله بثلاث حديث تملسنا الملتم الحديث الرابع وثلاثون حديث قطر سلاسارات مالتنو عن أبي سعيد الخضري رضي الله عنه كأبي سعيد الخضري تيزو مالتنو قال سمعت رسول الله صلى الله عليه وسلم يا الله ملكتني عليه الصلاة والسلام كالكلونا يعني سيلو سمتشالله ملال يقول من سيلو يا الله ملكتني سيلو سمتشالله على من رأى منكم منكرا من رأى يا يهون سو منكم كنانت مكاكل يا يهون سو منكرا منكر يهون مالت منكر مالت يا الله سبحانه وتعالى تزازدنا يا ملكتني عليه الصلاة والسلام ትእዛዝ የነቀፈ ነገር በሙሉ ሙንከር። ይሄንን ሙንከር የሆነ ነገር ከአላህና ከመልእክተኛው ትእዛዝ ውጪ የሆነ ነገር ያየ ሰው ማለት ነው። فليغيره ይቀይረው ያን ነገር በምኑ بيده በመጀመሪያ በእጁ ይቀይረው። فإن لم يستطع በእጁ መቀየር ያንን ነገር ካልቻለ فبلسانه بملاسو يقيرو بأجو مقير كالچاله بملاسو فإن لم يستطع بملاسو يانن نجر مقير كالچاله فبقلبه بقلبو بلبوناو يقيرو يعني بلبوناو ምንድነው የሚያደርገው አንደኛ ያንን ነገር حرام መሆኑን ይጥላው በራሱ ላይ ሁለተኛ አላህ ከዛ ድርጊት መጠበቁን ከዛ ድርጊት ከዛ ሙንከር ከሆነ ነገር አላህ እኔን ማራቁ አልহামዱሊላህ ልንል ይገባል። በቀልብ መጥላት ማለት ያ ነው። وذلك ይሄ اضعف الايمان ትንሹ ኢማን ነው ይላል። ከዚህ ሐዲስ ላይ معنى الحديث اذا نرى معصية او خطأ ማዕሲያና ስተት የሆነ ነገር ስናይ አንደኛ غيره بيده إن كان قادرا የምንችል ከሆነ በእጅ ኃላፊ ስልጣን ላይ ብንሆን ማድረግ የምንችለው ከሆነ ነው። ካልቻልን ግን አቅም የሌለንን በእጅ እንቀይራለን ብለን ሌላ መዘዝ ውስጥ መግባት የለብንም። فإن لم يستطيع انصاح نصيحة بالكلام مالت قال شاله فبلسانه مالت نصيحة يادرقلت يمكروا ያንን ሰው እህቶች አለባበሳቸው ተበላሽቶ ስናይ መምከር አላህ እንዲህ ብለዋል ነብዩ እኮ እንዲህ ብለዋል እህቴ ብለን ልንመክር ይገባል። ካልሆነስ إكره ذلك بالقلب مالته ያንን ነገር በቀልባችን መጥላት አለብን ማለት ነው። ስለዚህ መራቲቡል ኢንካር አንድ ኢንካር የሆነ ነገር ከአላህና ከመልእክተኛው አስተምሮ ውጪ የሆነ ነገር በሚኖርበት ጊዜ ያንን ኢንካር በምን አይነት መልኩ እናስወግዳለን ከተባለ መራቲቡ አንደኛ ቢልየድ ነው የመጣው لأصحاب السلطان أو القدرة ማለት የሱልጣን ባለቤትና የአቅም ባለቤት ለሆኑ ሰዎች ማለት ነው። ምሳሌ አባት በልጆቹ ላይ የሆነ የሚነገር ነገር የሚደረግ ነገርን ዘበል አንጣ ብሎ ይሄን ነገር አውልቀት አል ብሎ ያስተው ይችላል። እንደዚህም ሐኪም የአንድ ሀገር ንጉስ እንደዚህ ሊያደርግ ይችላል ማለት ነው። ሁለተኛው ስቴፕ ይሄ ካልተሳካ ቢሊሳን በመላስ ነው። ያኔ
ቢነሲሓ ወልከላሙ ጠይብ ማለት ነው። በምክር በመልካም ንግግር ሰዎች የሚሰሩትን ኢንካር የሚሰሩትን ወንጀል በምክርና በጥሩ ንግግር መመለስ። ምሳሌ التذكير والتعليم እነዛን ሰዎች ማስታወስ። አላህ እኮ እንዲህ ብሏል እህቴ፣ አላህ እኮ እንዲህ ብሏል፣ ነብዩ እኮ እንዲህ ብለዋል ብለን ማስተማር ማለት ነው። ሌላው አራተኛው ሶስተኛው በቀልብ ነው። ከራህያ አልሙንከር ወኢብቲዓድ ዐንሁ ማለት ነው። ከራሃ የሆነ ነገር ከራሃ ምንድን ነው? ከአላህና ከመልእክተኛው ትእዛዝ ውጪ የሆነ ነገር ማለት ነው። በቃ ያን ነገር መጥላት አለብን፣ ከዛ ነገር መራቅ አለብን። ሀዛ ዋጅቡን ዐላ ኩሊ ሙስሊም፣ በእያንዳንዱ ሙስሊም ላይ ዋጅብ ነው ይሄ ነገር ማለት ነው። ከራህ ሙንከር የሆነን ነገር ከራህ ማድረግ መጥላትና ከዛን ነገር መራቅ ግዴታችን ነው። አضعፉል ኢማን አይ አቀሉ ደረጃቲል ኢማን ማለት ነው። ከኢማን ደረጃዎች ውስጥ አضعፍና ቀላሉ ነው። ስለዚህ ከዚህ ሐዲስ ይህንን እንማራለን ማለት። ስለዚህ አልኢስላሙ የእምሩ ቢልኢስላህ፣ እስላም በመልካም ያዛል። ኩሉ ሙስሊሚን መስኡል፣ እያንዳንዱ ሙስሊም ደግሞ ተጠያቂ ነው። አንድ ሴት ሂጃብ ባለማድረጓ ሱሪ በማድረጓ ሽርክ ጎረቤቶቻችን መስራታቸው ቢድዓ መስራታቸው እናገባኝ የሚባል ነጥብ አይደለም ነው። እነዚህን 3 ደረጃዎች ተጠቅመን ኢንካር ልናስወግድ ይገባል። አላህ ኩንቱም ኸይረ ኡማ ብሏል። እናንተ በላጭ የሆናችሁ ኡማዎች ናችሁ። ተእምሩነ ቢልማዕሩፍ ወተንሐውነ አኒል ሙንከር፣ ከመልካም ታዛላችሁ ከመጥፎ ነገር ደግሞ ትከለክላላችሁ ብሏል። ስለዚህ ከዚህ ሐዲስ የምንማረው ይህን ነው ማለት ነው። አልሐዲሱ ኻሚሰ ወሰላሱን 35ኛው ሐዲስ عن أبي هريرة رضي الله عنه ከአቡ ሁረይራ ተይዞ የተዘገበ ሐዲስ ነው። ምን ይላል? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ብለው አሉ። ምን አሉ? ላ ተሓሰዱ አሉ። ላ ተሓሰዱ። አልሐሰድ ተምኒ ዘዋሉ ኒዕመል አኽሪን ሚን አኽጠሪ አምራዲል ቀልብ ማለት ነው። ሐሰድ ማለት መመቀኘት ማለት ነው። የሌላ ሰው ላይ የሚታይ ኒዕማ ክፉ መሆን ማለት ነው። መመቀኘት ሰው ሲለወጥ፣ ሲያገባ፣ ሲወልድ፣ ቤት ሲሰራ፣ የሆነ ነገር በቃ ደስ የሚል ነገር ሲያደርግ ያንን ኒዕማውን ምን ማድረግ? መመቀኘት ማለት ነው። ላ ተሓሰዱ ላ ናሕያን አትመቀኛኙ። አላህ አም የሕሱዱነ ናሰ ዐላ ማ አታሁሙላህ ይላል። ሰዎች አላህ በሰጠው ኒዕማ ላይ የሐሰዱን ይመቀኛኛሉ እንደ ይላል። አትመቀኛኙ። ወላ ተናጀሱ ያኒ ተናጀሹ። አነጅሽ ረፍዑ ሰዕር ፊል በይዕ ቢዱኒ ንየቲ ሸራዕ ሐራም ሊአነሁ ገሽ ነው። አትቦጫጨቁ። አንዱ ሊገዛ ያለውን ነገር በመሃል ገብታችሁ አትቦጭቁ ማለት ነው። አትቦጫጨቁ። ወላ ተባገዱ ያኒ ላ ተክሪሁ ባዕዱኩም ቢዱኒ ሰበብ ሸርዒ። አንዱ ያለምንም ሸሪዓዊ ምክንያት ሌላኛውን ላይ አይቆጣ፣ አይጥላው፣ ለሌላ አካል አሳልፎ አይስጥ። ወላ ተባገዱ አትቆጣጡ፣ አትጫጫሁ። ያለ ምክንያት አንዳችሁን አይጥላ። ላ ተባገዱ አትጠላሉ፣ አትጫጫሁ። ወላ ተዳበሩ ያኒ ላ ተቃጠዑ ባዕዱኩም ማለት ነው።
ከፊላችሁ ከከፊላችሁ አትቆራረጡ። ላ ዩሪድ አሐደኩም አኒል አኸር አንዱ ለሌላኛው ጀርባውን አይስጥ፣ አሳልፎ አይስጠው ለጠላት። ወላ ተዳበሩ ጀርባ አትሰጣጡ ይላል አላህ። ሙስሊም ለሙስሊም ጀርባ መሰጣጣት የለበትም። አሳልፎ ለጠላት መስጠት የለበትም ሙስሊሙን ማለት ነው። ወላ የቢዕ ባዕዱኩም ዐላ በይዕ ባዕድ ወላ የቢዕ አይግዛ ባዕዱኩም ከፊላችሁ ዐላ በይዕ ባዕድ በከፊሉ ገበያ ላይ ገብቶ አይግዛ። ያኒ ላ ተድኹሉ ፊ ሰፍቀቲ አኺክ ሊኢፍሳዲሃ ሰውየውን ለማበላሸት ግብይቱን ለማበላሸት በገበያ ውስጥ ሰዎች እየተገበያዩ ገብታችሁ ሰው የሚገዛውን ነገር አታስበሉ። አንዱ የሚገዛውን በመሃል ገብታችሁ አትግዙ። ወኩኑ አሉ የአላህ መልእክተኛ ሁኑ ዒባደላሂ ኢኽዋና ወንድማማች የሆናችሁ የአላህ ባሮች ሁኑ። ያኒ አምሩን ዐዚም ነው ይሄ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወኩኑ ዒባደላህ መጀመሪያ የአላህ ባሮች ሁኑ፣ ትክክለኛ የአላህ ባሮች ሁኑ። ኢኽዋነን ወንድማማቾች ሁኑ፣ እህታማቾች ሁኑ። አልሙስሊሙን ኢኽዋ ፊዲን የዲን ወንድማማቾች ነንና የዲን እህታማቾች ነንና የዲን እህትና ወንድም ነንና እነዚህ ነገራቶችን ልንቆጠብ ይገባል ማለት ነው። ስለዚህ አልሙስሊሙ አኹል ሙስሊም አንድ ሙስሊም ለሌላኛው ሙስሊም ወንድም ነው። ይሄ ምንድነው ሐቁል ሙስሊም ማለት ነው። አንደኛ ላ የظሊሙሁ ነው። አይ ላ የእኹዝ ሐቀሁ ማለት አይበድለውም። አንድ ሙስሊም ሌላኛውን ሙስሊም ምን አይዝሎ አይበድለውም። አንዲት ሙስሊም እህት ሌላኛውን ሙስሊም እህት አትበድልም። ወላ የኽዙሉሁ ያኒ ላ የትሩኩሁ ኢንደል ሓጃ የሆነ በሚፈልግበት ጉዳይ ላይ አይተወውም፣ ችላ አይለው። ወላ የኽዙሉሁ ማለት ላ የትሩኩሁ ኢንደል ሓጃ ማለት በሆነ ጉዳይ ላይ አይተወውም፣ ችላ አይለውም። ወላ የሕቂሩሁ ያኒ ላ የስተሂን ቢሂ አይሳለቅበትም፣ አሳንሶ አያየውም። አንድ ሙስሊም ሌላኛውን ሙስሊም አንዲት ሙስሊም ሴት ሌላኛዋን ሙስሊም ሴት አሳንሳ ልታይ አይገባም። በንብረቷ፣ በገንዘቧ፣ በዘሯ፣ በመልኳ ሊሆን ይችላል። በማንኛውም ልንበድል፣ ልንተው፣ ጀርባ ልንሰጥ፣ ልንሳለቅ አይገባም። ወላ የሕቂሩሁ ማለት አያሳንሰው። ከዛ ምን አሉ? አተቅዋ ሃሁና አሉ የአላህ መልእክተኛ። አተቅዋ ፊል ቀልብ ማለት ነው። ያኒ ወዩሺሩ እየጠቆሙ ነቢዩ ሰለላሁ ዐለይሂ ወሰለም ኢላ ሰድሪሂ ወደ ደረታቸው እየጠቆሙ 3 መራት 3 ጊዜ ወደ ደረታቸው እየጠቆሙ ደረታቸውን እያሳዩ ተቅዋ እዚህ ነው አሉ። አተቅዋ ሃሁና አሉ። ለይሰ ቢመظሐሪ ፈቀጥ ተቅዋ በሚታይ ነገር አለ ብቻ አይደል፣ እዚህ ውስጥ ነው አሉ የአላህ መልእክተኛ። ከዛ ቢሐስቢ ምርኢን ሚነ ሸር ቢሐስቢ በቂ ነው አሉ የአላህ መልእክተኛ። ኢምርኢን ለአንድ ሰው ለአንድ ግለሰብ በቂው ነው። ሚነ ሸሪ ከክፋት በኩል ከተንኮሉ በኩል በቂው ነው። አን የሕቂረ አኻሁል ሙስሊም ሙስሊም ወንድሙን ዝቅ አድርጎ አሳንሶ መመልከቱ። የክፊ ልልኢንሳን ሸርጠን አን የሕተቂረ ሙስሊመን ማለት ነው። ሐታ አልእሕትቃር ሰጊር ኸጢረን ማለት ነው። ሙስሊምን ዝቅ አድርጎ መመልከት፣ ሙስሊም የሆነ ወንድሙን፣ ሙስሊም የሆነ እህቱን፣ ሙስሊም የሆነ ወንድሟን፣ ሙስሊም የሆነች እህቷን ዝቅ አድርጎ መመልከት በገንዘብ ሊሆን ይችላል፣ በዘር ሊሆን ይችላል፣ በመልክ ሊሆን ይችላል። ዝቅ አድርጎ መመልከት ከሸር በቂ ነው።
ስለዚህ ከነዚህ ነገሮች ራሳችንን አደራ ልንጠብቅ ይገባል። ሰሚዎች ብቻ ልንሆን አይገባም። ወኩሉ ሙስሊሚን ሁሉም ሙስሊም ዐላ ሙስሊሚን ሐራም። በተለይ እነዚህ ሰላሰቱ አሽያኢን ዐዚማ ሶስት ታላላቅ ጉዳዮች ሁሉም ሙስሊም በሌላኛው ሙስሊም ላይ ሐራም ናቸው አሉ። እነማን? ደሙሁ ላ የጁዙ ቀትለሁ አው ኢዛኡሁ ማለት ነው። አንድ ሙስሊም ሌላኛ ሙስሊም መግደል ካፊርን መግደል ይቻላል ማለት አይደለም። ያኒ አዛ ማድረግ አይቻል። ወማሉሁ ላ የጁዙ ሰርቀቱሁ ወላ የእኹዙ ቢሐቅን ማለት ነው። የሰውን ገንዘብ መስረቅ ያለ ሐቅ መውሰድ አይቻል። እሱ እኮ አለው እሷ እኮ አላት ምን ባልስጣትስ ምን የሚጎልባት ነገር አለ የሚባል መጥፎ አባባላል አይወሰድም። ወዕርዱሁ ክብሩ ላ የጁዙ ገይበተሁ አው ሰቡሁ ማለት ነው። መስደብ ሰውን ማንቋሸሽ ጥርግርግ አድርጎ ሰውን ይሳደባል። ሰው አያፍርም። ከታች እስከ ላይ እንደው ይሰድበዋል በዘሩ እንዲሁነሽ። በተለይ ሴቶች ከዚህ ጉዳይ ልትርቁ ልትጠነቀቁ ይገባል። እንደው ስትጣሉ መሳደብ በድምፅም ሊሆን ይችላል፣ በጽሁፍም ሊሆን ይችላል፣ ተደውሎም ሊሆን ይችላል፣ መንገድ ላይ እንደዚህ ወጥቶ አፍ ለአፍ መካፈት ሊሆን ይችላል። ይሄ ከኛ አይጠበቅም። ረዋሁ ሙስሊም ሐዲሱን ኢማሙ ሙስሊም ዘግበውታል ማለት ነው። ከዚህ ሐዲስ ምንድን ነው የምንማረው ከተባለ ላ የድኹሉል ጀነ መን ካነ ፊ ቀልቢሂ ሚስቃለ ዘረቲን ሚን ኪብር። እነዚህ ጉዳዮች ላይ ተንተርሶ የጎመን ዘር ፍሬ ታክል ኩራት ያለበት ሰው እነዚህ ነገሮች ብዙ ጊዜ በኩራት ነው የሚመጡት። የሰው ሐቅ ዝቅ አድርጎ እንመለከታለን። ሰው መሳደብ እንዲህ አይነት ነገሮች ሊኖር አይገባም። አልሙስሊሙ ሚን ሙስሊሚን ያኒ አልሙስሊም መን ሰሊመ አልሙስሊሙን ሚን ሊሳኒሂ ወየዲሂ። ሙስሊም የሚባለው ለሌላኛው ሙስሊም እጁም ምላሱም ሰላም ሲሆን በምላሳችን አዛ የምናደርግ ሙስሊም ከሆን ይሄ አስቸጋሪ ነው። ምላሳችን መስለም አለበት፣ እጃችንም ሰው ከሸር መስለም አለበት። ስለዚህ ተሕሪሙል ሐሰድ ምቀኝነት ሐራም ነው። ምቀኝነት መመኘትና ምቀኝነት ይለያይ። ጥሩ ነገር እንመኛለን። አላህ ምን አለ እኔም እንደሷ ተሰጥቼ እንዲህ ባደረኩ ልንል እንችላለን። ይሄ ምቀኝነት የሚባለው ግን አደጋ ነው። የሰውን ኒዕማ እንዴት ይሆናል ብሎ መመቀኘት ነውና ተሕሪሙል ሐሰድ ምቀኝነት ሐራም ነው። ተሕሪሙል ገሽ ውጁቡል አኽዋ በይነል ሙስሊሚን በሙስሊሞች መካከል ወንድማማችነት ዋጅብ ነው። ወንድማማችነቱ ታዲያ በሐቅ ነው። ሙስሊሞች ወንድምና ወንድም ናቸው፣ እህትና እህት ናቸው ብሎ ዝም ብሎ እያተራመሱ መኖር አይደለም። ኢሕትራሙ ናስ ወዐደም ኢሕቲቃሪሂም የሰው ልጅ ክብር ሰው ልጅ ምን ያህል የተከበረ ነው እንዳሰድቡ ተብሏል። ሒፍዙ ዲማኢ ወልአምዋሊ ወልአዕራድ የሰው ልጅ ደሙን በተለይ የሙስሊምን ደም ገንዘቡን ክብሩን መጠበቅ እንዳለብን ይሄ ሲባል አንገብጋቢው ዋናው ጉዳይ ይሄ ነው ማለት ነው እንጂ ካፊርን መስደብ፣ ካፊርን ገንዘብ መብላት፣ ካፊርን ማረድ መግደል ይቻላል ማለት አይደለም። ጥንቃቄ። ስለዚህ ኹላሳው ምንድነው? ላ ተሐሰዱ አትመቀኛኙ። አደራ አንመቀኛኝ። በአንዱ ገበያ ላይ ገብተን ሌላውን ገበያ እናስበላ፣ አንጠላላ፣ ሙስሊምን እናክብር። ትክክለኛ ወንድማማችነት በተውሂድ ላይ የተሳሰረው ወንድማማቾች እህታማቾች እህትና ወንድም እንሆን ማለት ነው። ሌላኛው ሐዲስ الحديث السادس وثلاثون 36 حديث عن أبي هريرة أن النبي صلى الله عليه وسلم قال من نفس عن مؤمن
ያስተነፈሰ ማለት ነው። አይ ፈረጀ ዐንሁ ሐመን አው ሙሽኪላ ማለት ነው። በቃ መነፈሰ ያስተነፈሰ ፈረጃ የሆነ ማለት ነው። ጭንቀቱን ያስወገደ ሙእሚኒን የአንድን ሙእሚን ጭንቀት ያስወገደ። ሰውየው ገንዘብ ተቸግሮ ሊሆን ይችላል። ገንዘብ ተቸግራ ሊሆን ይችላል። የሚጠይቃት አታ ሊሆን ይችላል። አጣብቅኝ ውስጥ ገብቶ ሊሆን ይችላል። አበድረው የሚከፍለው ጊዜ ተጣቦበት ሊሆን ይችላል። ጭንቅንቅ ያለ ሰው አለ አይደል? የዛን ሰው ጭንቀት ያስተነፈሰ ኩርበተ ሚን ኩረቢ ዱንያ ከዱንያ ጭንቀቶች ማለት ነው። ከዱንያ ጭንቀት የዱንያ ጭንቀት ተጨንቆ ከዛች ከዱንያ ጭንቀቱ ላይ ያስታገሰ ነፈሰ አላሁ ዐንሁ ኩርበተ ሚን ኩረቢ የውመል ቂያማ ነፈሰ አላህ ከዚህ ጭንቀቱን ካስወገደለት አካል ያስወግድለታል። ኩርበተ ሚን ኩረቢ የውመል ቂያማ አላህ የሚያስወግድለት ታዲያ እዚህ ዱንያ ላይ አይደለም፣ የአኼራ ጭንቀቱ። ያ ማለት ዱንያ ላይም ጭንቀቱን አያስወግድለትም ማለት ሳይሆን ዋናውና አንገብጋቢ የሆነው የአኼራን ጭንቀት አላህ የውመል ቂያማ ያስወግድለታል። አላሁ ዩፈርጁ የውመል ቂያማ ማለት ነው። አላህ የውመል ቂያማ ይፈርጃል የአንድን ሙእሚን ችግር የፈረጀ ሰው ማለት ነው ዱንያ ላይ። ወመን የሰረ ዐላ ሙዐሰሪን አልሙዐሰር ማለት አልፈቂር አው መን ዐለይህ ደይን አው ገይሪሂ ማለት ነው። ነገሮች የከበዱበት ሰው ማለት ነው ሙዐሲር ማለት ይሄኛው። ይሄ ሙዐሲር ነገሮች የከበዱለት ዕዳ ያለበት ድሃ የሆነ ሰው ሊሆን ይችላል። ወመን የሰረ ያግራራ ማለት ነው። አበድረ ነው ብድሩን ቀስ ብለህ ትከፍለኛለህ፣ አትቸገር፣ አትጨነቅ ልንል እንችላለን። ወይም ብድሩን ተወው በቃ እንደውም አፉ ብያለሁ ልንልም እንችላለን። የተቸገረ ሰው ላይ ያግራራ የሰረ አላሁ ዐለይህ ፊ ዱንያ ወልአኺራ አላህ በዱንያም በአኺራም ያግራራልናል። ዱንያችንንም ገር በገር አላህ ያደርገዋል ካላሰብንበት በኩል እየረዘቀ፣ አኺራም ደግሞ ሂሳቡን ገር ያደርግልናል ማለት ነው። ስለዚህ አላሁ የሲሩ ለና ፊ ዱንያ ወልአኺራ አላህ በዱንያም በአኺራም ለእኛ ገር ያደርግልናል። እኛ ለአንድ ሙስሊም ጭንቀቱን ስናስወግድለት፣ ለተቸገረ ድሃ ስንሰጥ፣ ብድር ፈልጎ ብድር ያጣ ተበድሮ የሚከፍለው ላጣ ለድሃ ለተቸገረ ሰው ስናገራራና ነገራቶችን ገር ስናደርግ አላህ ለእኛ በዱንያም በአኺራም ያገራርልናል ማለት ነው። ወመን ሰተረ ሙስሊምን የሰተረ ማለት ሽርክ ሲሰራ ቢድዓ ሲሰራ የደበቀ ማለት አይደለም። አንዳንድ ኢኽዋን አልሙስሊሙን ከሚጠቀሙበት ሐዲሶች አንዱ ይሄንን ሙስሊምን ሰትሩ ተብሎ የለም እንዴ ይላል። እንደዚህም ይባል አይደለም። ሽርክ እየሰራ ተውሂድ ነው አይባል መቼስ። እያጨሰ ሲዋክ ነው፣ እየቃመ ጎመን ነው እንበለው ምን ችግር አለው የሚል መንገዶች አሉ ማለት ነው። ስለዚህ ያ ማለት አይደለም። ጥቃቅን ዝም ብሎ እዚህ ግባ የማይባሉ ተራ ጉዳዮችን ማለት ነው። የሆነ ችግርን ራሱ መሸፈን እኮ መሰተር ሽፋን ነው የሚባለው። ወመን ሰተረ ሙስሊመን አንድ ሙስሊምን የሰተረ ማለት ነው። ምሳሌ በአላህና በእሱ መካከል ጥቂት የሆነች ነገር ሲያደርግ ያችን የሸፈነ አደባባይ ያላስወጣ በድብቅ የመከረ ማለት ነው። ሰተረ አላሁ ፊ ዱንያ ወልአኺራ አላህ በዱንያም በአኺራም ይሰትረዋል። ወላሁ ፊ ዐውኒል ዐብዲ አላህ ባሪያውን በማገዝ ላይ ነው። አላህ ባሪያውን በማገዝ ላይ ነው። ማካነ ልዐብዱ ፊ ዐውኒ አኺህ አንድ ባሪያ በወንድሙ ጉዳይ ላይ ሆኖ ወንድሙን በማስደሰት ላይ፣ አንዲት እህት እህቷን በማስደሰት እህቷን በማገዝ ላይ እስካለች ድረስ አላህ እሷን ያግዛታል። ወመን ሰለከ ጠሪቀን መንገድ የገባ ሰው የልተሚስ ፊህ ዒልመን እውቀትን ፈልጎ ማለት ነው። ጠለበል ዒልም ዒባደቱን ዐዚማ ከዒባዳዎች ሁሉ ትልቁ ዒባዳ ነው እውቀት መፈለግ። ያለ እውቀት ሶላት የለማ፣ ያለ እውቀት ሐጅ አይክድ፣ ያለ እውቀት አላህ እንዲህ ነው አይባል። ጠለበል ዒልም ዋጅብ ነው አላ ኩሊ ሙስሊምን ወሙስሊማ
እውቀት መፈለግ። አንድ ሰው እውቀትን ፍለጋ መንገድ የገባ ሰው ልማር ብሎ ወይ ሁሉ ነገሩን ትቶ ወጥቶ ሊሆን ይችላል። ወይም ደግሞ እንደዚሁ በተለያዩ የሚዲያ ፕላትፎርሞች በቃ ጊዜን ተጠቅሜ ልቅራ ያለ ሰው ሰሀለ አላሁ ቢሂ አላህ ያገራለታል ጠሪቀን መንገድን ኢለል ጀና ወደ ጀነት የሚወስደውን መንገድ አላህ ያገራለታል። አላህ ያገራለታል እውቀትን ፍለጋ መንገድ የገባ ለሆነ አካል ማለት ነው። ወመጅተመዐ ቀውሙን ሰዎች አይሰበሰቡም። ፈድሉል መጅሊስ ነው። አሁን ይሄ ደግሞ ፈድሉ መጃሊሲል ቁርአን ቁርአን ለመቅራት የምንቀማመጠው አቀማመጥ። እስኪ እንቅራ፣ እስኪ ሙራጃዓ እናድርግ፣ እስኪ እንጠናና፣ እስኪ አድምጪኝ፣ እስኪ አድምጠኝ ብለን የምንሰባሰብበት መጅሊስ ማለት ነው። በተለያየ መልኩ ልንቀማመጥ እንችላለን። ፈድሉ እንዴት ነው ከተማ ወመጅተመዐ ቀውሙን ሰዎች አይሰበሰቡም ፊ በይቲ ሚን ቡዩቲላህ ከአላህ ስብሓነሁ ወተዓላ ቤቶች በአንዱ ውስጥ አይሰበሰቡም። በመስጊድ ውስጥ የትሉነ ኪታበላህ የአላህን ቁርአን እያነበቡ ወየተዳረሱነሁ በይነሁም እርስ በራስ እየተማማሩ ያኒ የትሉነ ኪታበላህ የሕሱሉ ለሁም አሰኪና አራሕማ አልመላኢካ ዚክሩላህ ለሁም ማለት ነው። ወየተዳረሱነ የሚማሩ በይነሁም እርስ በራስ የሚማማሩ ማለት ነው። ኢላ ነዘለት ዐለይሂም ሰኪና በእነሱ ላይ መረጋጋት የወረደችባቸው ቢሆን እንጂ መስጊድ ገብቶ ቁርአን አንስቶ በሚቀሩ ሰዎች ላይ ሰኪና አለ። ወገሽየትሁም ረሕማ እዝነት የከበበቻቸው ቢሆን እንጂ ወሐፈቱሁም መላኢካ መላኢካዎች የሸፈኗቸው ቢሆን እንጂ ወዘከረሁም አላህ ያወሳቸዋል እኒህን ሰዎች ፊመን ዒንደሁ እሱ ዘንድ ላሉት አላህ ያወሳል። ማናቸው? ለመላኢካዎች አላህ ያወሳል። ይኸው የኔ ባሪያ እያለ ወመን በጠዐ ቢሂ ዐመሉሁ ስራው ዝቅ ያለበት ሰው ስራው አናሳ የሆነ ሰው ለም ዩስሪዕ አይ ለም የጥሊዕ ቢሂ ነሰቡሁ ዘሩ ከፍ አያደርገውም። አነሰቡ ላ የንፈዑ ቢዱኒ ዐመል ዘር ያለ ሥራ ዋጋ የለውም። ቢላል ብኑ ረባሕ ነቢዩ ሰለላሁ ዐለይሂ ወሰለም ኮቴህን በጀነት ሰማሁኝ ያሉት ሰሓቢን አጎታቸውስ አቡ ለሀብስ ተበት የዳ እየተባለ ነው እስካሁን። ስለዚህ ሥራው ለጎደለበት ሰዎችን ያዟት። መን በጠዐ ቢሂ ዐመሉህ ለም ዩስሪዕ ቢሂ ነሰቡህ ሐፍዟት። ስራው የጎደለበት ሰው ስራው ለተበላሸበት ሰው ለም ዩስሪዕ ቢሂ ነሰቡሁ ዘሩ አይጠቅመው። ረዋሁ ሙስሊም ቢሃዛ ለፍዝ በዚሁ ለፍዝ ኢማም ሙስሊም ዘግቦታል ማለት ነው። ወተዓወኑ ዐለል ቢሪ ወተቅዋ የርፈዑ ላሁ አለዚነ አመኑ ሚንኩም ወለዚነ ኡቱል ዒልመ ደረጃት ብሏል። በእነዚህ ነገራቶች ላይ እንጠናከራለን። ለዛሬ የነበረው ደርስ እዚህ ጋር ያበቃል። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።